አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? በድጋሚ መጥቻለሁኝ እና እዚህ ጋር እንደምታዩት 29770 ብር የፈጀ ውብና ማራኪ የልጆች ልብስ ገዝቻለሁኝ። አብራችሁኝ ቆዩ። በነገራችን ላይ እህቴ ልብሱን እያሳየኋት እንድገዛ ነበር ያዘዘችኝ። ከዛም በኋላ ምን ሆነ መሰላችሁ ስደውልላት ወደ 5-6 ጊዜ በላይ ስልክ ስደውል አላነሳችልኝም። ስለዚህ እንደዛ ሲሆን ደግሞ ምን አደረኩኝ በራሴ የምለውን ይሆናል ያልኩትን ገዝቼላታለሁ ማለት ነው። እንግዲህ ይሄንን አብራ እናንተው ጋር ነው የምታዩ። አብዛኞቻችሁ አስመርጡን ትሉና ስንደውልላችሁ ችላ የምትሉት ነገር አለ። ምክንያቱም ቶቶሎ መረጥ አርጋችሁልን ይመሽብናል። ደሴ ነው መኪናና በጣም ብዙ ፕሮሰስ አለው። ያንን መረዳት መቻል አለባችሁ ስል በአክብሮት እናገራለሁ ማለት ነው። ከክብር ጋር ነው ኢንሻአላህ። ሀባይቢ እንግዲህ ወላሂ ቆንጆ የሚባሉ በጣም ለራሴ ቢሆኑ ይሄ ያሰፋቸውን ባለታይትና አንደኛ ፋሽን ሆኖ ቀሚሶችን ገዝቻለሁ ማለት ነው። እነዚህ ቀሚሶች ይዋቸው ለ12 ዓመት ሴት ልጅ እንዴት እንደሚያምር እዩልኝ። ማሻአላህ ተባረከ። እዩልኝ ጽድት ፏ ያለቃ እዩት። ጨርቅነቱ ራሱ እንደዚህ ስታረጉ ይለያል። በጣም ብዙ ጊዜ መለበስ የሚችል ለትምህርት ቤትም ለፈለጋችሁት ብቻ መዘነጫ የሚሆን ፏ ያለ እቃ ነው የገዛሁላት። ቀረብ አድርጋ አሳያችኋለሁ። አያችሁት ሀባይቢ እንደዚህ ያማረ ለሁለቶቹ 9 እና 12 ዓመት የገዛሁትን ቀሚስ የማሳያችሁ ማለት ነው። እቺ ደግሞ ለ9 ዓመት ናት። ከለራቸው ይሄኛው ደመቅ ያለ ወደ ጎመን የሄደ ነው። ይሄ ደግሞ ፈዘዝ ያለ ነው ማለት ነው። እቃነታቸው ግን ሁለቶቹም አንድ ናቸው። የራሳቸው ቀበቶ አላቸው። ታይት አንደኛ የሆነ አላቸው ማለት ነው። እነሆ ቀበቷችንን እዚህ ጋር ምን እናደርጋለን? እንደዚህ አድርገን እናስያዛለን ማለት ነው። እንደዚህ ያማረ ቀሚስ ከፈለጋችሁ እናንተ ብቻ በተለይ ደግሞ የልጆቻችሁን ሳይዝ ካላወቃችሁ እድሜያቸውን ብትናገሩ ይበልጥ የተሻለ ነው ለኛ ለመግዛት ማለት ነው። አሁን እነዚህ ቀሚሶች ኮምቦልቻ ምናምን ለችርቻሮ ምናምን ትምሽጧቸው 5000 ብር ነው። እኔ የገዛሁላት በብዛት ዋጋ ነው 4,000 ብር ነው የገዛኋቸው። እቃነታቸውም ወላሂ ነው የምላችሁ ታዲያ በጣም ነው የሚያማምሩት። እነዚህ ጽድት ያሉ የልጆች ልብስ ከወደዳችሁልኝ ኮሜንት ላይ አስቀምጡልኝ መልእክት ማለት ነው። እዚህ ጋር ደግሞ ለሁለት የ5 ዓመት ልጆች ልብስ አለኝ። ማሻአላህ ተባረክ ረህማን። እነዚህ ራሱ ማሻአላህ ጽድት ያሉ እነዚህ 5000 6000 ኮምቦልቻ ውስጥ ይሸጣሉ ማለት ነው። ወላሂ ነው የምላችሁ ማለት ደሴ እረህማለሁ ለዚህ ልብሶች። ሲቀጥል ደግሞ ደሴ ግዙ ኮምቦልቻ ግዙ የሚለውን እኛ በራሳችን እናውቀዋለን። ኮምቦልቻ የምንገዛውን እናውቀዋለን፣ ደሴ የምንገዛውን እናውቀዋለን። ብዙ ባትጨናነቁ መልካም ነው። ምክንያቱም ለእናንተ የሚጠቅም እንጂ የሚጎዳ አበደን አንሰራም። እና እነዚህ እቃዎች ማሻአላህ ተባረክ ረህማን። አንዳንድ ጊዜ ኮምቦልቻ ራህማ ያለው ሱቅ አለ። አንዳንድ ጊዜ ደግሞ ደሴ በጣም ውድ ሆኖ ኮምቦልቻ ደግሞ ሊቀንስ የምናገኘው አለ። እነዚህ ለ5 ዓመት ሴት ልጆች ባለታይት ቀሚሶች የገዛውላቸው በ3800 ብር ሂሳብ ነው። በጣም የሚያምር ጨርቅነቱ እንደዚህ ስታረጉት እንዴት አባቱ እንደሚያምር አጠይቁ። ወላሂ ነው የምላችሁ በጣም ደስ እያለኝ ነው እነዚህ ልብሶች ሲገዛቸው ራሱ ማለት ነው። ይባቸው የራሳቸው ታይት አላቸው። መጠናቸው አንድ ነው። ጽድትና ፏ ያሉ ለ5 ዓመት ሴት ልጆች ደግሞ እነዚህን የምታዋቸውን አሳይልኝ። አያምሩ በአላህ እንደው ኮሜንት ላይ አማን አስቀምጡልኝ። እጄን አውጥቼ ነው የገዛሁላት። እዩት እንዴት አባቱ እንደሚያምር ሴት ልጅማ እንደው መዘነጫ እኮ ነፍ ነው ያላት። ወንዶች ናቸው ሁልጊዜ ጂንስ መከራቸው የሚያዩት። እዩት በዛ ላይ ደግሞ ቀሚሱ እያጠረ እንኳን የሚለበስ ታይት ያለው እቃ ነው ማለት ነው። አንድ በዚህ ከዛ ደግሞ ለዚህ ማች የሚያደርግ ሁለቶቹ ተማሪዎች ናቸው 12 እና 9 ዓመቷ። እዩት ይሄ ለ9 ዓመቷ እንዴት አባቱ እንደሚያምር አሳያችኋለሁ። ማሻአላህ ተባረክ ረህማን። የነዚህ ዋጋ ደግሞ የብዛት ነው። ሁሉም የብዛት ዋጋ ነው። እነዚህ ሻም የሚሸጡ ናቸው። እኔ ደግሞ በብዛት የገዛኋቸው ስንት ነው? በ900 ብር ሂሳብ ነው ማለት ነው። አያችሁ እንዴት እንደሚያምር ማሻአላህ ተባረክ ረህማን። ይሄ ለዚህ ነው የተፈለገው። አያችሁ አንዲት ማሽ እንደሚያምር
ማሻአላህ ተባረክ። ማንኛውም ወጣት የሚለብሰው እኔ ለራሴ የምገዛውን ለራሴ የምወደውን ለእህቶቼ ማድረግ ደስ ይለኛል። ይሄ በከለር ነው እንጂ የሚለያየው ቃነቱ ሁለቶቹም አንድ ናቸው። ይሄን የፈለኩት ደግሞ ከዚህ ጋር ማች ለማድረግ ነው። ሙሉ ማሻአላህ ተባረክ። ከዛ በመቀጠል ምን አላቸው ለሁለቶቹም የሚሆን ደግሞ ፖርሳ። እነዚህ ፖርሳዎች አሁን በብዛት ዋጋ ነው የገዛኋቸው። ዋጋቸው ደግሞ አንዳንድ ሺህ ብር ጽድት ያሉ ሻንጣዎችን 2000 ብር ገዝቼላታለሁ ማለት ነው። ከዛ ለ12 ዓመት ሴት ልጅ 2100 ብር የሚያምር ጫማ አይገርምም? ሀባይ በጣም የሚያምር። ከዛ ደግሞ ለ9 ዓመት እዚህ ጋር እንደምታዩት 2000 ብር አያችሁ፣ 2100 ብርና 2000 ብር ጫማዎቹ ነው ይውልኝ ሲያስጎመጁ። በዛ ላይ ደግሞ ከልብሳቸው ጋር ማች ሁሉ ነገር ፏ ያለ ቁጥር። ግን አብዛኞቻችሁ ትሳሳታላችሁ። ለምሳሌ አሁን እቺ ያዘዘች በጣም የሚጠብቅ ቁጥር ነው። እቺ ልጅ እያደገች ነው የምትሄደው እና እኔና ደንበኛዬ በግድ ነው ይሄንን ቁጥር ያስደረግናት እና ስንት ቁጥር መሰላችሁ? 36 ቁጥር ነው የሚሆናትም 36 ቁጥር ነው። እኔ ስለማቅ ነው። እድሜዋ 12 ዓመት ነው። ይሄን የመሰለ ቆንጆ ጫማ ገዝቼላችኋለሁ የ9 እና 12 ዓመት። ከዛ ሁለት ደግሞ ምን አሉ የ5 ዓመት እድሜ ያላቸው ሁለት ሴት ልጆች አሉ። እነዚህም እያደጉ ስለሚሄዱ ግዴታ ነው። ዋጋቸው ደግሞ 1800 ብር ሁለቱን ገዝቼላታለሁ ማለት ነው። ከዛ ምን አለች ደብተር። እነዚህ ራዲካሎች ባለፈው ደርዘን ገዝቼ እንትን ያሉ ናቸው ማለት 14 ስለሆነ ያዘዘችኝ 14 ለመሙላት ከቤት ሁለቶቹን ጨመርኩላት። ይሄ ራዲካል ነው። ይበልጥ ደግሞ ቆንጆ የሆነ ጋላክሲ 750 ብር 12 ሀባ ያለ አጠቃላይ 14 ይሆንላታል ማለት ነው። ከዛ ምን አለችኝ ለማዘሯ የሚሆን ጃኬት ብላኛለች። እዚህ ጋር እንደምታዩት ይሄን ጃኬት የገዛሁላቸው ማሻአላህ ተባረክና እዩት እንዴት እንደሚያምር ጽድትና ፎያለ እንደዚህ የሚለጠጥ ስለሆነ የዚህ ዋጋ ደግሞ 900 ብር ነው። ከዛ ምን ገዛሁላት ለማዘሯ ሆነ ማሻአላህ ተባረክማ ሻርፕ የሚያምርና ጸዴ የሆነ ሻርፕ እዩት እንዴት እንደሚያምር። ይሄን ከለር እስኪ የምትወዱ በዛ ላይ ደግሞ ፋሽን ነው እዩት ማሻአላህ ተባረክማ ጽድት ያለ እቃ ነው። ከወደዳችሁት ላይክ አድርጉ። እዩት ማሻአላህ ተባረክማ በጣም የሚያምር ቆንጂዬ የሆነ ሻርፕ ነው የገዛሁላት እህቴ። እቃዎቿን በሙሉ እንደምትወዳችሁ ተስፋ አደርጋለሁ። ከወደዳችሁት እናንተ ላይክ እና ሰብስክራይብ ሼር እያደረጋችሁ የፈለጋችሁትን ትዕዛዝ ብታዙ የፈለጋችሁት ሀገር አደርሳለሁኝ። በመልካም ስነ ምግባር በጨዋነት በጥሩ ስነ ምግባር ላዘዘ እነሆ እንደተፋ አድርገን እናንተን ለማስደሰት ከማስደሰትም ወደ ኋላ አንልም። እናመሰግናለን። ጀዛኩም በኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ቆቦ የሚሄድ የቤት እቃ ነው የማሳያችሁ። አብራችን ቆዩ። አጠቃላይ ድምሩ ደግሞ 54350 ብር የፈጀ ነው። በ54350 ብር የተገዛው እቃ ደግሞ ምን ያክል እንደሆነ ለማወቅ ለእናንተም ይጠቅማችኋል። እስከ መጨረሻው ድረስ በመከታተል ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱን ማለት ነው ኢንሻአላህ። በመጀመሪያ እዚህ ጋር እንደምታዩት ካሲዮ ብረት ድስት ባለ 5 ሴሪ አለ። ካሲዮ ብረት ድስት እኔ የምወደው ከማጅስቲክ ብረት ድስት ቀጥሎ ቆንጆ የሆነ ብረት ድስት ነው። እንዲሁም ደግሞ የወጥ ሰሃን ይላጣል አይላጥም በሚል ባለፈው ላይ የሰጣችሁትን ኮሜንት አይቻለሁኝ። እኛ ስንገዛ ማንኛውም እቃ ተሰባሪ አይደለም አይላጥም ብለን አንገዛም። ግን የቻልነውን ያክል ኦሪጂናል የሚባል ያመንበትን ቆንጆ የሚባለውን ባለው ኢትዮጵያ ውስጥ ያለውን እንገዛላችኋለን ማለት ነው። ረከቦትም ሆነ ማንኛውም ነገር ስንገዛ ሀጃ እቃ ብርጭቆ የሆነ ነገር ስንገዛ ለእናንተ የእድሜ ልክ አገልግሎት አለው የሚል ዋስትና ማጽፈን አይደለም። ስለዚህ ይሄ ሰሃን አረብ ሀገርም አለ ይላጣል ጠባን። ግን ከዚህ በተሻለ ደግሞ መስተዋት ክዳኑ መጥቶ ነበረ። እንደ ትእዛዛችሁ ስለሆነ የምንገዛው የገዛሁላት ይሄንን 4500 ብር ነው።
ብዙ እቃዎች አሉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እያበረታታችሁኝ እኔም ደግሞ ያለውን ቀጭቀጩን እየነገርኳችሁ እስከ መጨረሻው ድረስ አብረን እንዘልቃለን። ለእናንተ የሚሸውር ነገር አናረግም። ከእናንተ የተሻለ ኢትዮጵያ ውስጥ ያለውን ነገር ስለምናውቀው ጥሩና መልካም ነገር ከማሰብ ውጭ መጥፎ የምናደርገው ነገር የለም። በተለይ ደግሞ በእናንተ ምርጫ ይህንን አድርጉ ብላችሁ ከሰጣችሁም በኋላ ምንም አይነት ጭንቀት ውስጣችሁ ላይ ሊያድር አይገባም። እኛ የሌለ ነገር አንገዛላችሁም፣ ያለውን ነው። በቃ አሪፍ የሚባል ነገር ባዘዛችሁን አቅማችሁ በቻለው ነው። አቅም ካላችሁ ደግሞ የበለጠ ደግሞ ለምሳሌ አሁን እቺቲ ካሲዮ ብረት ድስትን የፈለገችው በጣም ታምራለች። አቀማመጧ ወፍራምም ነው። ከዚህ በተሻለ ደግሞ ማጅስቲክ ብረት ድስት አለ ማለት ነው። ከሁለት ቁጥር የሚጀምረው 15500 16000 ብርም በእኔ ገዝቼዋለሁኝ ማለት ነው። ስለዚህ በጥራት ሁሎቹም እቃዎች ደረጃ አላቸው እና ይሄንን ሳህን ደግሞ አይላጥም የሚልም አንድም አይነት ንግግር እያደረግነው የለም። ማንኛውም ነገር በሆነ ጊዜ እንዳጠቃቀማችሁ እንዳቀማመጡ መላጡ የማይቀር ነው ማለት ነው። ባረከላሁ ፊኩም አብራችሁ ይቆዩ እና ሀባይቢ ያው ቆቦ የሚሄደውን እቃ እያንዳንዱ ለእናንተ በእጅ እያነሳሁ ለማሳየት ስለፈለኩ ነው። ወረድ አድርገህ በደንብ አድርገህ ያሳይልኝ። እዚህ ጋር እንደምታዩት ይሄ መጥበሻ ሁለት ነው ያለችኝ፣ ግን ሁለት ሲገዛ ዋጋው ያው ከሚሆን እቺ ተጨምራላት 3 ባለ 3 ሴሪ ሴራሚክ መጥበሻ አላት ማለት ነው። ዋጋው 4000 ብር ነው። በጣም ቆንጆ አንደኛ የሆነ እቃ ነው። አይላጥም። ይሄ ቆንጆ ነው። እንደገና ደግሞ በሴራሚክ ድስቶችም ብዙ ያላችሁት አለ። ይሄኛ ቤት አለ ይላጣል ምናምን ብላችሁ ይሄ አይላጥም። እኔ ጋር እንኳን ከሳውዲ ጆ መጥቼ ማለት ነው። ይሄው ስንት አመቱ አሪፍ ነው። እንደው እየጠቆረ ነው ሄደው እንጂ መላጥ አላየሁበትም። ከተላጠ ደግሞ እኔ አይላጥም ብዬ 100% መወስንበት ነገር የለኝም። ግን አሪፍ ቆንጆ የሆነ መጥበሻ ገዝቼላታለሁ ለእህቴ። ከዛም እዚህ ጋር 2 ሊትር በራድ አለ። 2 ሊትር በራድ ደግሞ የገዛሁላት 800 ብር ነው። መጠኑ ለእናንተ ለማሳየት ይሄ ነው 2 ሊትር ማለት እኔ ቤት ያለ ተጠቀመዋለሁ። ይሄ ነው ማለት ነው 2 ሊትር እና በመቀጠል ደግሞ ምን አለ መሰላችሁ ሀባይቢ እዚህ ጋር እንደምታዩት ግማሽ ውሃ ብርጭቆ 600 ብር ባለ 5 ማዕዘኑ ነው። እዚህ ጋር ደግሞ እንጨት ማማሰያ 200 ብር። እዚህ ጋር ደግሞ እንደምታዩት 475 ብር የሻይ ብርጭቆ ቆንጅዬና ጽድት ያለች ኳሊቲ እቃ ነው የገዛሁላት ማለት ነው። እንግዲህ ኳሊቲ አንደኛ የሚባሉ ከዚህም በላይ ደግሞ እናንተ ብር ካላችሁ ይቻላል ማለት ነው። በ140 ብር ሂሳብ ይሄ የምታዩት የቁጥ ሰሃን ከውሃ ሰርቪሷ ጋር ተመሳሳይ ቆንጅዬ ማች እንዲሆንላት አድርጌያለሁ ማለት ነው። ከዛም ጀማው እዚህ ጋር እንደምታዩት ደግሞ ምን አለ መሰላችሁ ቢላ አለ። እዚህ ጋር 77 ቁጥር ነው 200 ብር። 50 ብር ደግሞ ለሽንኩርት የሚሆኑ በጣም ስለት ያላቸው ቢላዎች አሉን ማለት ነው። ከዛ እዚህ ጋር ደግሞ ሹካና ማንኪያ 300 ብር ሹካና ማንኪያ የሻይ ማንኪያ 100 ብር 700 ብር ገዝቼላታለሁ። ይሄን እንደነገርኳችሁ 4500 ብር። ከዛም ትሪ 400 ብር እና 350 ብር ገዝቼላታለሁ። እዚህ ጋር ደግሞ እንደምታዩት መክተፊያ የፕላስቲኩን 3 ፒስ 700 ብር ገዝቼላታለሁ። ይሄን ማለት ነው ማሻአላ። ከዛም ቀጠለና አለችኝ የሰላጣ ማስቀመጫ ብላኛለች። እዚህ ጋር እንደምታዩት 350 ብር እቺ ለሰላጣ ቅልል ያለች ናት። ላኪን ተሰባሪ ነው ማለት በጣም ታምራለች ለሰላጣ። ከዚህ በላይ የሚያምራል ለብዬ አላስብም። ያው ግን አያያዛችሁ ይወስነዋል ማለት ነው። ይሄ ማይካ እንደ ማይካ ነገር ነው ማለት ነው። ዋጋው ግን 350 ብር ነው። እዚህ ጋር ደግሞ የፓስታ ማጥለያ 500 ብር አለን ማለት ነው። ከዛም ጀማው በመቀጠል ምን አለ መሰላችሁ እዚህ ጋር የወተት ተንጠልጣይ አለ። የወተት ተንጠልጣይ ብዙ ጊዜ እንግዲህ ትልቁ ምናምን የምትሉት አለ። እሱ አሁን ላይ የለም ያለው ይሄ ነው። የዚህ ዋጋ ደግሞ 3000 ብር ነው። ከፍ ይላል መካከለኛ ነው። እዚህ ጋር ደግሞ ብርጭቆቹ ነው ቼክ ማድረግ ስላለብን ሰባራ ምናምን እንዳይኖር በማለት ነው። ተጭኖም ሲመጣ ሊሆን ይችላል። ያው እቃውም ደግሞ ሽክ ስለሆነ የሚወጣው ቼክ ማድረግ ስላለብን ቀንዱን እንደዚህ አንዳንድ ነገሮችን ቼክ እናደርጋለን ማለት ነው መኖሩን። ማሻአላ አሪፍ ነው። የብርጭቆውን ከፍታ ለማሳየት ግን እንዲታርጌ ባሳያችሁ ደስ ይለኛል። ይሄ ትልቅ ነው፣ ጀበናው ነው ትንሹ ማለት ነው ጀማዓ። እና በጣም ነው የሚያምረው። ይሄ የወተት ተንጠልጣይ የተገዛላት ደግሞ 3000 ብር ነው።
የተገዛላት 3000 ብር ነው ማለት ነው። እንደዚህ አድርገን እዚህ እናድርገውና ቀጣውን እኔ እዚህ ጋር ደግሞ ፓርቲሽን ለአትክልትም የፈለጋችሁትን ነገር ማቅረቢያ የሚሆን ነው። ይሄ ፓርቲሽን የገዛላት 1400 ብር ነው። እዚህ ጋር ደግሞ የውሃ ማፍያ ቦይለር አለን 2000 ብር ነው የገዛሁላት። ጽድት ያለ እቃ ነው። በጣም ነው የሚያምረው። ማሻአላ ተባረክ ረህማን። እዩት፣ ይሄ ማስቀመጫው ነው እንጂ የሆነ እቃ ገዝቼላታለሁ ማለት ነው። ከዛ በቀጣይ እዚህ ጋር 350 ሊትር በርሜል አለ። የዚህ ዋጋ ደግሞ 2900 ብር ነው። እንደገና ደግሞ እዚህ ጋር እንደምታዩት የውሃ የቱርክ ጆግ ብላኛለች። የቱርክ ጆግ የለም። ይሄንን 2400 ብር ገዝቼላታለሁ። በጣም ቆንጅዬ የሆነች እቃ ናት። ይቺን ማሻአላ እዚህ ጋር እንደምታዩት ጠርሙሱ ይሄን ይመስላል። ዋጋው 2400 ብር ነው ማለት ነው ጀማ። ከዛ እዚህ ጋር 15 20 ሊትር ባሊዎች አሉ። እዚህ ጋር እንደምታዩት ደግሞ 2600 ብር ወርቃማ የውሃ ጆግ አለ። እዚህ ጋር ደግሞ 190 ብር 15 ሊትር 2 ከ10 20 ሊትር 150 ብር ደግሞ እዚህ ጋር 10 ሊትር 150 ደግሞ የበርበሬና ሽሮ መቀነሻ። እንዲሁም ደግሞ እዚህ ጋር እንደምታዩት ክዳን ያለው የዳቦ ማውኪያ ከለሩ ፒንክ ነው። ሌላ ከለር ስላላገኘው ነው፣ ግን ይሄም ያምራል። እዚህ ዋጋ ደግሞ 300 ብር ነው። እዚህ ጋር እንደምታዩት ደግሞ የእጅ ማስታጠቢያ የሳሙና ያለው 150 ብር፣ የእንጀራ 450 ብር፣ እንዲሁም ደግሞ የቡና መፍጫ 1200 ብር ገዝቼላታለሁ ማለት ነው ጀማ። ሌላ ያው ካሲዮ ብረት ድስት አለን። ካሲዮ ብረት ድስት ያው ጽዳቱን ነግራቸዋለሁ። ማሻአላ ነው፣ አሪፍ ነው። ማጅስቲክ ግን ይበልጥ ደግሞ ቆንጆ ነው ማለት ነው። ይሄም ክብደት አለው ማለት ይሄ ቂጣል ምናምን ጋር የሚገናኝ እቃ አይደለም። በጣም ቆንጆ ነው። ማሻአላ እኔ ተመችቶኛል። ለራሴ ቤት ቢኖር ብዬ የምመኘው አይነት ነው። ደግሞ በዛ ላይ አንደኛው ነው ካሲዮ። እዚህ ጋር እንደምታዩት ማሻአላ ተባረከ። ዋጋው 8700 ብር ነው። ባለ 5 ሴሪ ማለት ነው። ቀጣይ ይሄ ነው፣ ቀጣይ ይሄ ነው፣ ቀጣይ ቻት፣ ቀጣይ ያቺ ማለት ነው። አብራችሁ ቆዩ፣ ገና አልጨረስንም። ይሄ ያው ካሲዮ የብረት ድስቷ ካርቶን ነው። እዚህ ጋር ደግሞ የወጥ ማራቢያ ባለ 3 ሴሪው አለ ማለት ነው። ማሳያችሁ በሚል ነው እንጂ ይሄን ሁሉ ስለናንተ ግልጽ የሆነ እቃ ነው። ለወጥ ማቅረቢያ ማሞቁን ትችላላችሁ። ይሄ ማለት ነው በጣም ጠቃሚ የሆነ እቃ ነው። በነገራችን ላይ ይሄ የሚናቅ አይደለም። ዋጋውም ደግሞ 2200 ብር ነው ማለት ነው። እዚህ ጋር ደግሞ ዝናብ ስለመጣው ካርቶን እንትን ብሏል። የዚህ ዋጋ 8000 ብር ገብቷል ማለት ነው። ቆያው ብዙ ጊዜም ገዝቼዋለሁ እኔ። ጸዴ የሆነ እቃ ነው። እዩት ማሻአላህ። ብዙ ሰው እየተጠቀመው ነው። እኔ ቤቴ የለም ይሄንን ተጠቅሜው አላውቅም፣ ግን ቆንጆ ነው። በጣም ብዙ ሰው ይጠቀመዋል ማለት ነው። እንግዲህ እንደምታዩት የዚህ ዋጋ ደግሞ ማሻአላህ ተባረከ ረህማን 8000 ብር ነው። ካርቶኑ ይሄ ነው ማለት ነው። አያችሁታ ማሻአላህ። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ። እዚህ ጋር ደግሞ የወሎ ጭስ የገዛሁላት 300 ብር ነው በኪሎ። ለአባት የሚሆን ጃኬት ብላኛለች። እዚህ ጋር እንደምታዩት በጣም የሚያምር ጃኬት። ይሄን የገዛሁላት ደግሞ 2000 ብር ነው ማለት ነው። ኢንሻአላህ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ቀጣይ ደግሞ የአንድ እህቴ ቀለል ያለች የትምህርት ቤት ነገር አለ። እሱን የማሳያችሁ ነው የሚሆነው። ሰላም አለይኩም።